በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወር በገባ በ11 ቀን የጻድቁ አባታችን የአቡነ ሐራ ድንግል ወርሃዊ መታሰቢያቸው ነው። የጻድቁ አባታቸው ሊቀ ካህናት ዮሐንስ፣ እናታቸው ወለተ ጊዮርጊስ በሕገ እግዚአብሔር ጸንተው የሚኖሩ ደጋግ ቅዱሳን ናቸው። ልጃቸውን በሃይማኖትና በምግባር አሳድጓቸው። አቡነ ሐራ ድንግል የትውልድ ቦታቸው በምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ ላጉና ቀበሌ ነው። አባታችን ዓለምን ንቀው በሬማ መድኃኔ ዓለም ቤተክርስቲያን ከአባቱ ጋር እያገለገለ ሲኖር እናቱ ከዚህ ዓለም በሞት ተለዩ። አቡነ ሐራ ድንግልም በእግዚአብሔር ተጽናንቶ በጾም በጸሎት ተወስኖ ፈጣሪውን ሲያገለግል በኋላ 30 ዓመት ሲሞላው ከሬማው ቆሞስ አባ መዓዛ ድንግል ምንኩስናን ተቀበለ። አባታችን ቀን ላይ ጸሎት እያደረጉ እያለ ነብር የሚያባረራት አንዲት ሚዳቆ መታ ከቤት ገብታ ከአቡነ ሐራ ድንግል እግር ስር አረፈች። ነብሩም ደርሶ ከደጅ ቆመ። ይህን ጊዜ አባታችን እርሷን ገድለህ ትበላ ዘንድ እግዚአብሔር አልሰጠህምና ሂድ አሉት። ባሉትም ጊዜ ቃላቸውን ሰምቶ ሄደ። ሚዳቋም እዚያው አድራ ሲነጋ በሰላም አሰናብተዋታል። በምስላቸው ላይ የምናያቸው ነብርና ሚዳቆም የዛ ተምሳሌት ናቸው። አቡነ ሐራ ድንግል ምንኩሰው በገዳማቸው ከገቡ ፈጽመው ሳይወጡ ለ14 ዓመት በተአቅቦ ተቀምጠዋል። ጻድቁ አባታችን አቡነ ሐራ ድንግል እመቤታችንን እጅግ ይወዷት ነበርና ምስጋናዋን ሲያደርሱ 3 ክንድ ከምድር ከፍ ይሉም ነበር። ለአባታችን የሁል ጊዜ ጠባቂያቸው ሊቀ መላእክት ቅዱስ ገብርኤል ነበር። በ1574 ዓመተ ምህረት አሁን በስማቸው ወደሚጠራው ገዳም ወንያት መነው ገብተው በዚያ ወንጌልን እያስተማሩ እጅግ ድንቅ የሆኑ ታምራትን እያደረጉ ሙት እያስነሱ ዲያዋን እየፈወሱ እግዚአብሔርን ሲያገለግሉ ኖረዋል። አባታችን አቡነ ሐራ ድንግል የማነ ብርሃን የሚባል ታማኝ አገልጋይ አህያ ነበራቸው። አህያው ጸሎታቸውን ይጠብቀው ነበር እንጂ እረኛ አልነበረውም። አንገቱ ላይ ቃጭል አስረው ወደ ገበሬው አውድማ ይልኩትና አህያው ቃጭሉን እያጮኸ ወደ አውድማው ሁሉ እየሄደ ሲዞር ሰውም ሁሉ ማርያም ባርኪ እያሉ በረከት ሰፍረው ይጭኑታል። አህያው የሰበሰበውን እህል ይዞ ወደ አቡነ ሐራ ድንግል ይመጣል። በፈለጉትም ሰዓት ራሱ አውቆ ይመጣላቸውም ነበር። አህያውም አርጅቶ ሲሞት እንደ ሰው አልቅሰው በአዲስ ጨርቅ ጠቅልለው ቀብረውታል። አህያቸው የማነ ብርሃን ከተቀበረበት ቦታ ጸበል ፈልቆ ብዙ አስደናቂ ታምራት አድርጓል። እንደ አቡነ ብትረ ማርያም፣ አቡነ ጽጌ ድንግል፣ ቅድስት ወለተ ጴጥሮስ ያሉ ሌሎችም በርካታ ደጋግ ቅዱሳን የአቡነ ሐራን ድንግል ዝናቸውን እየሰማ ከያሉበት እየመጡ በረከታቸውን ይቀበሉም ነበር። አባታችን አቡነ ሐራ ድንግል በክብር ጥር 11 ቀን ሲያርፉ በመካነ መቃብራቸው ላይ ለ40 ቀን ብርሃን ሲወርድ በገሃድ ታይቷል። አጽማቸውም በገዳማቸው በክብር አርፎ ይገኛል። በጸሎታቸው ያፈለቁት ጸበልና የመቃብራቸው አፈር ህመምተኞችን ከተለያዩ ድውያት ሰውንም እንስሳትንም እየፈወሰ ይገኛል። አፈራቸው ጸበላቸው ለስጋ ደዌ፣ ለብጠት፣ ለቁስለት፣ ለለምጽና ለመሳሰሉት ፍቱን መድኃኒት ነው። በዓለ ዕረፍታቸው ጥር 11 ቀን 1624 ዓመተ ምህረት ነው። ጌታም እንዲህ የሚል ቃል ኪዳን ሰጥቷቸዋል። ወዳጄ ሐራን ሆይ ስለኔ ብዙ ዓመታትን ደክመሃል። እኔም በእጅህ የተባረከውን በቃልህም የተጽናናውን ስምህንም የጠራውን ድሃም ቢሆን ሀብታምም ቢሆን መታሰቢያን ያደረገውን ለተራቦትና ለተጠሙት እህልና ውሃ በመስጠት ባህልህን ያከበረውን ሰው ሁሉ ኃጢአተኛና በደለኛ ሆኖ ሳለ በጸሎትና በቃል ኪዳንህ የታመነውን የገድልህን መጽሐፍ የደረሰውን ያጻፈውና የጻፈውን ያነበበውንና የተረጎመውንም የሰማውንና ያሰማውንም ከሩቅ ከቅርብ አገር መጥቶ ገዳምህን የጎበኘውን ወንድ ልጁንና ሴት ልጁንም በስምህ የጠራውን ከስጋና ከነፍስ አገዛዝ ነጻ ይወጡ ይሆኑ ዘንድ እስከ 7 ትውልድ ድረስ ምሬልሃለሁ ብሎ ቃል ኪዳን ሰጥቷቸዋል። የጻድቁ አባታችን አቡነ ሐራ ድንግል አማላጅነታቸው ጥበቃቸው አይለየን። አሜን።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።